ግን እንዴት ሊሆን ቻለም? ጊዜው ትንሽ ቆየት ብሏል። በ1980ዎቹ ብድር የፈለጉ 3 ሰዎች መኖሪያ ቤታቸውን አስይዘው ከባንክ ተበደሩ። ግና ብድሩን ለመመለስ ሳይሆንላቸው ቢቀር ጊዜ ባንኩ ፍርድ ቤት ከሶና አስወስኖ ጉዳዩ አፈጻጸም ደረሰም። የአፈጻጸም ችሎቱም ያሳዙት ቤት በሐራጅ እንዲሸጥ የቤቱ ዋጋ ተገምቶ እንዲቀርብለት ትእዛዝ ሰጠ። የታዘዘው መስሪያ ቤት ግን ያልተጠበቀ መልስ መለሰም። በባንኩ ለዕዳ ተይዞ የነበረው በሐራጅ ይሸጥ የተባለው መኖሪያ ቤት ፈርሶ በምትኩ እዚያው ቦታ ላይ ሆቴል ቤት ተገንብቷል። ካርታውም ተቀይሯል። የተገነባውንም ሆቴል ሌላ ባንክ በመያዣነት ይዞ ገንዘብ አበድሯቸዋል አለም። ምላሹም ሁለቱን ባንኮች ፊት ለፊት አፋጠጠም። ማን የቀደመ መብት አለውን አስጠየቀ። አድማጮች ምን ይመስላችኋል? ይህ ጉዳይ ለዛሬ ተመርጧል። አሁን ተመጥኖ ይቀርባል። ባገኘነው አጋጣሚ በየቀኑ ሰላም ለሀገራችን እንድንል ሰውነት እንዳይዋረድ ጥሪ እንድናቀርብ እጠይቃለሁ። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። የተፋጠጡት መብቱ የኔ ነው የተባባሉት ትናንት ሁለት የነበሩት የኢትዮጵያ ንግድ ባንክና የኮንስትራክሽንና ቢዝነስ ባንክ ናቸው። ዛሬ ኮንስትራክሽንና ቢዝነስ ባንክ ከኢትዮጵያ ንግድ ባንክ መቀላቀሉን ያዙልኝና ልቀጥል። ቤቱን ለብድሩ መያዣ አድርጎ የነበረው እንዲሸጥም ሐራጅ ያሳዘዘው የኢትዮጵያ ንግድ ባንክ ነበረም። አሁን የኮንስትራክሽንና ቢዝነስ ባንክ እኔም ለሰጠሁት ብድር በመያዣነት ይዤዋለሁና ሲሸጥ የሚገኘውን ገንዘብ እኔ ነኝ ቅድሚያ መውሰድ ያለብኝ በማለት ፍርድ ቤቱን ጠይቋል። ንግድ ባንክም የለም ለኔ ቅድሚያ ይሰጠኝ ብሏል። ጉዳዩ የቀረበለት ፍርድ ቤት መኖሪያ ቤቱ ፈርሶ ወደ ሆቴል ተቀይሯል፣ ካርታና የቤት ቁጥሩም የተለየ ሆኗል። በመሆኑም በዚህ ንብረት ላይ አፈጻጸሙ ሊቀጥል አይገባም በማለት ወስኗል። የተወሰነበት ንግድ ባንክ ይግባኙን ለኦሮሚያ ጠቅላይ ፍርድ ቤት አቅርቧል። ፍርድ ቤቱም በቦታው ላይ የነበረውን ቤት ቀድሞ በመያዣነት የያዘው ንግድ ባንክ ነው፣ የቀዳሚነት መብት የሚገባውም እርሱ ነው በማለት የስር ፍርድ ቤት ውሳኔን ሽሮታል። የተሻረበት የቀድሞ የኮንስትራክሽንና ቢዝነስ ባንክ እኔ በመያዣነት የያዝኩት ሆቴል፣ ተከራካሪ የሚለው መኖሪያ ቤት የንብረቱም አይነት ሆነ የካርታ ቁጥሩ የተለያየ ሆኖ እያለ እንዴት የቀዳሚነት መብት ይኖረዋል በማለት ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 75902 የሰበር ቅሬታውን አቅርቧል። ሰበር ግን ምን ወስኖ ይሆን? ይህ እውነተኛ ጉዳይ በቅጽ 13 የታተመ በመሆኑ ሙሉን እንድታነቡት አደራዬን ላስቀድም። ሰበር ከስር ፍርድ ቤት ጀምሮ የነበረውን ክርክር በፍርድ ሐተታው ጽፎታል። በመያዣ ተይዞ የነበረው ቤት ወደ ሆቴል መቀየሩና ካርታውም የተለየ መሆኑን የጠቀሰው ሰበር ቦታው ግን ያው ነው አለም። ቀጠለናም የማይንቀሳቀስ ንብረት መያዣ መብት የመያዣው መብት በሚመለከተው የማይንቀሳቀስ ንብረትና በዚሁ ንብረት ላይ የሚሰሩ ስራዎችን እንደሚያጠቃልል የፍትሐብሔር ሕግ ቁጥር 3066 ይደነግጋል። ይሁን እንጂ አሁን በቀረበው ጉዳይ ቤቱ በመያዣ ከተያዘ በኋላ ተሰራ የተባለው አዲስ ሆቴል ድርጅት ነው። የካርታ ቁጥሩ የንብረቱ መለያ ቁጥሩም ፈጽሞ የማይገናኝ ከሆነ ስራው አዲስ ቢሆንም ቀድሞ ከነበረው ንብረት ስር የሚጠቃለል ነው ሊባል የሚችል አይደለም። በንብረቱ ላይ እግድና ዕዳ የሌለ መሆኑን በመገንዘብ የሚይዙ የቅልቦና መያዣ ሰጪዎችም በሕግ ጥበቃ የማያገኙበት ምክንያት የለም ሲልም አከለም። በመሆኑም አመልካች በመያዣነት የያዘው ንብረት ካርታ ቁጥሩም ሆነ አይነቱ ከተጠሪ የተለየ ሆኖ እያለ ቦታው አንድ በመሆኑ ብቻ የቀድሞ የቤቱ መያዣ በሆቴሉ መያዣ ስር ነው የሚጠቃለለው ተብሎ ሊወሰን አይገባም። የቀዳሚነት መብት ያለው ሆቴሉን የያዘው የቀድሞ የኮንስትራክሽንና ቢዝነስ ባንክ ነው በማለት ወስኗል። የተሰጠውም የሕግ ትርጉም ይሆነም አንድ ቀድሞ በመያዣ የተሰጠ የማይንቀሳቀስ ንብረት
ካርታ ቁጥሩና የቤት ቁጥሩ ተለውጦ እንዲሁም ቀደም ሲል የነበረው ቤት ፈርሶ በቦታው ላይ አዲስ ቤት ተሰርቶና አዲስ ካርታና የቤት ቁጥር ተሰጥቶ በተገኘ ጊዜ አዲሱን ቤት በመያዣ የያዘ አበዳሪ ቀድሞ የነበረውን ቤት በመያዣ ከያዘው አበዳሪ የቅድሚያ መብት ያለው ስለመሆኑን ያለው። ዛሬውን አበቃን። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን። ነጻነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል።